አድሚን ነው ራሱ መሰለኝ። ባቢሎን ግባ ባባ ወይ ውሳስ ሰላም ብያለሁ። እንዴት ናቸው? ሰላም እንዴት ነህ? አለን አለን። 2 ደቂቃ ስጡኝ እሺ። አንዴ ጥያቄ ነው ያለኝ፣ እንዴት እንደሆነ እንዲያብራራልኝ። ብዙም እንኳን እንትን የለኝም፣ እኔ ያልተረዳሁት ነገር ነው እና እያየሁት ነበረ። ነፍስ የሚለውን በአረብኛ ወይም ደግሞ በእስልምና ምን አይነት ትርጉምና እንዴት ነው የሚፈታው ነፍስ የሚለው? ምክንያቱ አላህ ለራሱ ነፍስ የሚለውን ነገር ለራሱ ሲጠቀመው አንብቤ ያለው ለሰዎችም ሲጠቀሙ አነበብኩና የሆነ ቦታ ላይ ደግሞ ነፍስን ሁሉ ሞትን ምንድነው ሞትን ቀማሽ ናት ምናምን ይላል። ስለዚህ እንዴት ነው የሚፈታው? አሪፍ ጥያቄ ነው የጠየቀው ራሱ ማለት ነው። እና የነፍስ የሚለው የአረብኛ ቃል ኦን ሰልፍ ማለት ነው። ራሱ ኦን ሰልፍ የሚል ነገር አለው በቁርአን ነፍስ ሲባል። ኦኬ 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 ዴብሮ ኦኬ እሺ። እና እንትኑን ደሚሩን ነፍስያ ይባላል። ሪፍሌክሲቭ ፕሮናውን ይባላል በአረብኛ። ሪፍሌክሲቭ ፕሮናውን ምን ይባላል? ነፍስ ይባላል ማለት ነው። ነፍስ የሚል የአረብኛ ቃል ማንነት ማለት ነው። ትርጉሙ ሲምፕሊ ስትመለከተው ማይ ሰልፍ ስትል ነፍሲ ነው የምትለው በአረብኛ። ነፍሲከ ካልኩኝ ዩር ሰልፍ ማለት ነው። ነፍሲሃ ካልኩኝ ሂም ሰልፍ ማለት ነው። ለምሳሌ መልካም ነገር ሁሉ ከአላህ ነው፣ ክፉ ነገር ግን ከራስ ነው ተብሎ ሲጠየቅ ምንድን ነው የሚሆነው? ይቅርታ አንዴ ልጄን ትልበለ ባቢሎን እየሰማኝ ነው? እየሰማው ነው። አዎ አሁን ምንድን ነው ነፍስ የሚለው ቃል ሲምፕሊ ሲተረጎም በአረብኛ ራስ ማለት ነው። ኦን ሰልፍ ማለት ነው። ለምሳሌ ራሱን አጠፋ አንድ ሰው ስትል ምንድን ነው የምትለው በአረብኛ? ቀተለ ነፍሱ ውሃ ነው የምትለው። ራሱ ገብተዋል። ራሴን በመስተዋት አየሁት ስትል ራአይቱ ነፍሲ ፊል መራህ ብለህ ነው የምትለው። ራሴን አየሁት በቃ። እና ምንድን ነው ነፍስ ማለት? ደሚሩል አን ነፍስያ ይባላል። ድርብ ተብላ ጠስም በአማርኛ ሪፍሌክሲቭ ፕሮናውን ምንለው ማለት ነው። ለምሳሌ ረሱ ሰለላሁ ዐለይሂ ወሰለም በሱረቱ አንዓም ምዕራፍ 7 ቁጥር 188 ላይ በላቸው አላህ ያሻው በስተቀር ለራሴ ጥቅምም ጉዳትም ማምጣት አልችልም ይላል። ለራሴ የሚለው የአረብኛ ቃል ነፍሲ ብለው የሚለው ያስቀመጠው ሱረቱ ኒሳ ምዕራፍ 4 ቁጥር 79 ላይም ሱረቱ ኒሳ ምዕራፍ 4 ቁጥር 79 ላይም አላህ ስለ ረሱ ሲናገር ምን አለ? ከደግ ነገር የሚያገኘ ከአላህ ነው፣ ክፉ ነገር የሚደርስብህ ደግሞ ከራስ ነው። ዩር ሰልፍ ነፍሲከ ገብቷል። አላህ ደግሞ በራሱ በራሴ መረጥኩት ሲል በራሴ ለማለት ሲፈልግ ነፍሲ ነው የሚለው። ራሱ ነፍሲ ብሎ ይጠቀማል። ኢሳ ኢብኑ መርየም አለይሂ ሰላምም ወደ እንትን አንተ በእኔ ዘንድ ያለውን ታውቀዋለህ፣ አንተ በራስ ዘንድ ያለውን በራስ የሚለው የሚጠቀመው ነፍሲከ እያለ ይጠቀማል። ስለዚህ ነፍሲከ ማለት ራስ ማለት ነው። ነፍሲ ማለት ራሴ ማለት ነው። እንደዚ አይነት ነገር ነው። አሁን የሚነሳው ጥያቄ ምንድን ነው? ነፍስ ሁሉ ሞትን ቀማሽ ናት የሚል ጥቅስ አለ። ራሱ ነፍስ ሁሉ ሞትን ቀማሽ ናት ሲል ነፍስ የሚለው ቃል አንተን ራስህነትን ካመለከተ 2 ነገር ኢንተርቼንጅ ሆነ ይመጣል። አንደኛው ነፍስ የሚለው ቃል ፐርሰንን እንደሚያመለከት በሱረቱ ዙመር ምዕራፍ 39 ቁጥር 6 ላይ ያው ከአንዲት ነፍስ ፈጠራችሁ ይላል፣ ከእርሷም መቀናጃዋን አደረጋል። ከአንዲት ነፍስ የተባለው አዳም ነው። ከእርሷም መቀናጃዋን አደረገ የተባለው ሔዋን ናት። ስለዚህ ነፍስ አንዲት ነፍስ የተባለው አዳም ከሆነ የአዳም ማንነት 2 ነገሮችን ያቅፋል። አንደኛ መንፈስ፣ ሁለተኛ ደግሞ ጀሰድ አካል። ስለዚህ አሁን ነፍስ ሞትን ቀማሽ ናት ሲል አካላችን እንደሚሞት ማሳያ ነው፣ ማስረጃ ነው። ሞትን ቀማሽ ናት ሲል አካል እንደሚሞት ነፍስ ሁሉ ሞትን ቀማሽ ናት ሲል አንድ ሰው ሰውን ሲገድል ነፍሰ ገዳይ ይባላል። የሚገድለው ግን አካልን ነው። ከዛ ደግሞ ነፍስ ደግሞ እንደምትሄድ ይናገራል። እንደምትሄድ ማስረጃችን በሱረቱ ዙመር ምዕራፍ 39 ቁጥር 42 ላይ አላህ ነፍሶችን በሞታቸው ጊዜ ይወስዳል አለ። ያቺ ያልሞተችዋን ነፍስ በእንቅልፏ ጊዜ ይወስዳታል። አሁን ነፍስ የሚለው የተጠቃው ሩህ ለማመልከት ነው። ሩሃችንን አንተ ስተኛ ያለ ዓይን ታያለህ፣ ያለ ጆሮ ትሰማለህ፣ ያለ አፍ ትናገራለህ፣ ያለ እግር ትሄዳለህ። ያ ነገር ምን ይባላል? የህልም ዓለም ራሱ የነፍስ ኤክሰርሳይዝ እያደረገች ነው። ከሞት በኋላ እዛኛው ዓለም ላይ እንዴት እንደምትሄድ ማለት ነው።
አላህ ነፍስን በሞታቸው ጊዜ ይወስዳቸዋል። ያልሞተችዋን ነፍስ ደግሞ በእንቅልፏ ጊዜ ይወስዳታላል። አንፉስ የሚለው የነፍስ ብዙ ቁጥር ነው። ራሱ ማለት ነው። ራስ ስትል ማለት ነው። በራሳችሁ ሲል አላህ አንፉሱኩም ይላል። ራሱ በራሳችሁ ራስ የሚለው ነገር ማለት ነው። ስለዚህ ከአንዲት ነፍስ የፈጠራችሁ ሲል አንዲት ነፍስ የሚለው ነገር እንትን የሚያመለክተው። ሌላ ቦታ ላይ ደግሞ ነፍሰ ገዳይ፣ አሁን አንድ ሰው መጥቶ ቢገድል ነፍሰ ገዳይ ይባላል። ሲገድል ማለት ነው። በሱረቱ ኢስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ ያወገዛትን ነፍስ ያለ ሕግ አትግደሉ ይላል። ነፍሰ ገዳይ ይባላል ማለት ነው። አየህ፣ ላተክቱሉ አነፍስ ነው የሚለው አላህ። ነፍስን መግደል የተከለከለ ነው ሲል አሁን አካልህን ነው ታሳቢ ያደረገው። ስለዚህ ነፍስ ሞትን ሁሉ ቀማሽ ናት ሲል የሚያወራው ስለ ሰው ነው፣ ስለ ሰው አካል። ለዛው ግልጽ ነው። ሩህ ምንድን ነው? ሩህ ማለት አካል ህያው የሚያደርግበት አለ ንጥረ ነገር ነው። ሩህ ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እናበላችኋለን። እውቀታችን በጣም አናሳ ነው። አሁን ባዮሎጂ የሚባል ትምህርት ወይም ደግሞ የጋይናኮሎጂ የሚባል ፊዚዮሎጂ የሚባሉ ትምህርቶች ላይ እያንዳንዱ መተንተን ሳምባ፣ ጣፊያ፣ ጉበት ምናምን እያልን የምናጠናው ነገር የምናውቀው አይደለም። የተሰጠን እውቀት ደግሞ በጣም አናሳ ነው። ያንን አላህ በሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ሩህ ይጠይቀዋል። ሩሁ ከጌታዬ ነገር ነው አለ። ነገር ነው ግን ነገርነቱ ከየት ነው? ከምድር አይደለም፣ ከጌታዬ ነገር ነው አለ። ከእውቀቷም ወይም ከእውቀትም ጥቂት እንጂ አልተሰጣችሁም በላቸዋል። ያለን እውቀት የተሰጠን ስለ ሩህ የተገለጠልን ነገር በጣም አናሳ ነው። ነገር ነው ግን ከጌታዬ ነገር ነው። ሱረቱ ዙመር ምዕራፍ 39 ቁጥር 62 ላይ ስትመለከተው አላህ የነገር ሁሉ ፈጣሪ ነው አለ። የነገር ሁሉ ሲባል ሁሉ በሚለው ውስጥ ማን ይካተታል? ሩህ የሚባለው ይካተታል። ነገር ስለሆነ ማለት ነው። ከጌታዬ ነገር ነው፣ የተፈጠረ ነገር ነው። ግን ያ ነገር ምንድን ነው የሚለውን ዝርዝር አልተገለጸም። ግን አካልን ህያው ማድረጊያ ነው። አላህ አካልን ከፈጠረ በኋላ አካልን ህያው የሚያደርገው ሩህ በሚባለው ነገር ነው እየተነፋ። ይህንን ነው እንትን የሚባለው። ግን ሩህ ፍጡር ነው። ሁለቱም ማቴሪያሎች ናቸው። ምድርም ፍጡር ነው፣ ሩህም ፍጡር ነው። የአንተ አካል የተዋቀረው ከሁለት ነገር ነው። የአንተ ማንነት ማለት የተዋቀረው አካላዊ ነው፣ መንፈሳዊም ነገር አለበት ማለት ነው። መንፈሳዊ ነገር ያለበት መንፈስ ስላለ ነው። አካላዊ የሆነው ደግሞ አካል ስላለ ነው። ከአተም እና ከሞለኪውል ኮምቦስት ያደረገ ነገር ስላለ እሱ ነገር ማለት ነው አካል የምንለው። ያኛው ግን የሚነፋ ነገር ነው። በአደም ላይ ተነፍቷል፣ በኢሳ ላይ ተነፍቷል። እያንዳንዳችን አላይክ ቻርጅ እና የሆነ ስፐርም ሴል እና ኤክስ ሴል ፈርትላይዝ ካደረገ በኋላ ልክ ብሪዚንግ ሲስተሙ ሲመጣ ይነፋል ማለት ነው። ያ ነገር ሩህ ከማን ይነፋል ማለት ነው? ከነበረ ነገር ላይ ይነፋል። አሁን ለምሳሌ መኪና ተነፈሰ አይደል? አንተ ተነፈሰ መኪና የተነፈሰ አልክና ጎሚስታ ጋር ሄድክና ጎሚስታው የሚሰራውን ሰውዬ ምን በልልኝ አልከው? ንፋልኝ አልኩ አይደል? ጎሚስታ እንትን ጠቧል እንትን ብሏል እና ጎማዬ ተንፍሷል እና ንፋልኝ አልከው እና ነፋው። ነፋልኝ ጎሚስታ ሰሪው ነፋልኝ ትላለህ። ከምንድን ነው የነፋው? ከአፉ ነው እፍ ብሎ ነው? ከተሰበሰበ አየር ነው አይነፋው። በቃ እንደዛ ማለት አላህ የሚነፋው ከዛ ነው። እንደዛ ነው። ከነበረ ነገር የነበረ ፍጡር አለ። መንፈስ የሚባል ማቴሪያል አለ። ልክ ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 55 ላይ ከእርሷ ከምድር ፈጠርናችሁ ይላል። ከእርሷ ከምድር ፈጠርናችሁ ይላል። ሱረቱ አንከቡት ምዕራፍ 29 ቁጥር 56 ላይ ደግሞ ምድር ይላል። ወደ ራሱ በማስጠጋት እኔና አንተ የፈጠረበትን ምድር ይላል። ከምድር ፈጠርናችሁ ይላል። ከምትለዋ መነሻ ቃል ምድር በሚለው መነሻ ቃል ላይ ከምትለዋ ፕሪፖዚሽን መስተዋድዷ መምጣቷ ማቴሪያል ናት። ምድር ለአንተ ላካለ ማለት ነው። ከሩሁ ነፋበት ነው የሚለው እና ከሚል ነገር አለ። ከሩህ አለ። ሩሄ ነው የሚለው ማለት ምንድነው? ከመንፈሳችን ነፋን ነው የሚለው አለ። ስለዚህ ከምትላለ መንፈሳችን ብሎ ወደ ራሱ ለምንድን ነው ያስጠጋው? ጄኔቲቭ ፎርሙን ያስጠጋበት ምክንያት ለልቅና ነው። ኢዳፈቱል ተሽሪፍ ይባላል ራሱ ማለት ነው። ኢዳፈቱል ሲፋን አይደለም የሚያመለክተው ወይም ባህሪን ሳይሆን እልቅናን ነው የሚያሳየው። ልክ ምድርን ወደ ራሱ በማስጠጋት ምድሬ እንዳለ ሁሉ መንፈስን ደግሞ መንፈሴ እያለ ይናገራል። ከመንፈሴ በነፋውበት ጊዜ እያለ ይናገራል። ስገዱ ባልኩ ጊዜ ለምንድን ነው ማሰግደው ብሎ አደምን ማነው ኢብሊስ ሲጠይቀው ታያል። ከመንፈሴ ይላል። ስለዚህ መንፈስ የሚለውና ምድር የሚለው ሁለቱም ማቴሪያሎች ናቸው። ለምን? ለአካልና ለውሳጣዊ ነው የምንኖረው እና ለውጫዊ ኑሮ ማለት። ውሳጣዊ የሚባለው ኤክስተርናል የሚባለው ቦዲ ነው። ኢንተርናል የሚባለው ደግሞ በውስጥ ደግሞ ያለው ደግሞ መንፈስ የሚባለው ነገር። ሁለቱም ደግሞ በአጠቃላይ ነፍስ ይባላል። ነፍስ የሚባለው ነገር አንተነትህን የሚያመለክት ነው። አንዳንዴ ኢንተርቼንጅ ሆኖ እንደ አካል የሚያገለግላል፣ አንዳንዴ ደግሞ እንደ መንፈስም። ነፍስ
በምንድነው ሱረቱ ዙመር ምዕራፍ 39 ላይ አላህ ነፍስን በሞት ጊዜ ይወስዳታል፣ ያቺ ያልሞተችዋን ነፍስ ደግሞ በእንቅልፏ ጊዜ ይወስዳታል ሲል ያንን ነገር ነው የሚያመለክተው ማለት ነው። መንፈሳችንን የሚያመለክተው ነፍስ ሁሉ ሞተን ቀማሽ ናት፣ ነፍሰ ገዳይ ምናምን እያለ ደግሞ ሲነገረን ደግሞ የሚያመለክተው እንትናችንን ነው፣ አካላችንን የሚያመለክተው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይም እንደዛ ነው። አላህ በሚሻ ጊዜ ሩሃችሁን ይወስዳል፣ በሚሻ ጊዜ ይመልሳል አሉ። ዛት ሚንስ ምንድን ነው? በስንተኛ ስናንቀላፋ የህልም ዓለም የሚባለው ነገር የሚቀጥለውን ዓለም ኤክሰርሳይዝ የምታደርግበት ነው። ያለ የምታይበት፣ ያለ ጆሮ የምትሰማበት፣ ያለ አፍ የምትናገርበት እና ያለ እግር የምትሄድበት ነገር ማለት ነው። ምንድን ነው? ተኝታ ልክ ከሞት ጋር የሚመሳሰል ነገር አለ። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ራሱ የሞት ታናሽ ወንድም ነው ብሎ ነው ያሉት። እንቅልፍ የእንቅልፍ ዓለም የዛኛውን እንትን በጥቂቱ የሚያሳይ ነገር ነው ማለት ነው። እና በጣም የሚገርም እንትን ነው ስለ ነፍስ ያለው ነገር። በጣም ይቅርታ የሚጠይቅ ሰውም እንትን ስለሌለ ነው እና በክርስትናና በመጽሐፍ ቅዱስ ስለ ነፍስ እና ከእግዚአብሔር አፍ የሚወጣ እፍ አለበት ምናምን የሚለው አለ አይደል? እኮ እሱን ነው የምልህ። ቅድም የሆነ ልጅ ጋር ስንወያይ ነበረ ራሱ እና ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 የያዘው ጥቅሱ ኢንዋርድማን እና አውትዋርድማን ይላል። ግሪከኛው አንትሮፖስ ነው የሚለው የውስጥ ሰውነትና የውጭ ሰውነት ይላል። አሁን ባቢሎን የሚባለው የውጭ ሰውነቱ የውጭ ሰውነት፣ አውትዋርድማን የሚባለው አካሉ ነው። ኢንዋርድማን የሚባለው ደግሞ መንፈሱ ነው። ያ መንፈሱ አንተ ራስህ ነህ፣ ከአንተ ውጭ አይደለም። አንተ የሁለት ነገር ውቅር ነህ። አንተ አካል ሲበሰብስ እንትን ሲል ወደ አፈርነት ሲመለስ የምትሄደው አንተ ራስህ ነህ። ወደ ጌታ እንሄዳለን ስንሞት ብሏል ጳውሎስም። ሁለተኛ እንትን ላይ መጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ ደግሞ ስጋ ወደ አፈር ሲመለስ መንፈስ ደግሞ ወደ እግዚአብሔር ይመለሳል ይላል። አሁን ያ የሚመለሰው መንፈስ አንተ ራስህ ነህ። የአንተ ራስህ የአንተ መንፈስ ኦሪት ዘፍጥረት 2:7 ላይ በአፍንጫው የሕይወት እስትንፋስ ሰፍ አለበት። ያ መንፈስ ከእግዚአብሔር አፍ የወጣ ነው ብሎ ያምናሉ። ከወጣ ያ የወጣው ነገር ፍጡር ነው ወይስ አይደለም ነው ጥያቄው። ቅድም ስጠይቀው ልጁን የነበረው እሱ ነበረ። ፍጡር ነው ካሉ ፈጣሪ አፍ ውስጥ እንዴት ፍጡር ነገር ይኖራል? በእኛውን የተፈጠረ ነገር ነው ሲነፋ አላ ከአፉ አይደለም የነፋ እፍ እያለ አይደለም ከአፉ። በእኛ ትምህርት እንደዚህ አይነት ትምህርት የለንም። ግን አሁን ከአፉ ከሆነ የሚወጣው ቅድም ስጠይቀው ነበር፣ ከአፉ ከሆነ የሚወጣው ከአፉ የሚወጣው ነገር ፍጡር ነው ወይስ ያልተፈጠረ ነገር ነው ብዬ ጠየቅኩት። ያልተፈጠረ ነገር አለኝ። ኦኬ ያልተፈጠረ ነገር ከሆነ መጥቶ አካሌ ጋር ተዋህዶ ሲኖር እኔ ነኝ ወይስ አይደለውም ያ ነገር? ስለዚህ ወይድ ማለትና ባቢሎን ማለት የተፈጠረና ያልተፈጠረ ነገር አላቸው። አይ እንደዛ አይደለም የተፈጠረ ነገር ነው አለኝ ተመልሶ ልጁ። ነገር ከሆነ ፈጣሪ ውስጥ ከፈጣሪ አፍ ሲወጣ የተፈጠረ ነገር ፈጣሪ አፍ ውስጥ ምን ሊያደርግ ይቀመጣል አልኩት። አይ እዛ እያለ ፈጣሪ ነበር አለ። እዛ እያለ ሲወጣ ነው ፍጡር የሚሆነው አለ። ስለዚህ አንተ የኔ ማንነት ከሆነ ከዛ የሚወጣው እኔ እግዚአብሔር አፍ ውስጥ እያለው ፈጣሪ ነበርኩኝ፣ ከዛ ሲወጣ ደግሞ ፍጡር ሆንኩኝ ማለት ነው ብዬ ጠየቅኩት። አይ ቆይ ጠይቄ እመጣለሁ አለ። እኔ እነግርሃለሁ ባቢሎን 1000 ዓመት ሰጣቸዋለሁ፣ ክርስቲያኖች 1000 ዓመት ሰጣቸዋለሁ። ይህን ጥያቄ አይመልሱትም። በሁለቱም አጣብቀኝ ውስጥ ነው ያሉት። ራሱ ዳይኮቶማይዝድ አድርገን ነው ቁልፍልፍ ያደረግናቸው። ሶስተኛ አማራጭ እንኳን የላቸውም። ራሱ ከአፉ የሚወጣው እስትንፋስ ነው ሄዶ አዳም ጋር እንትን ያለው የሰው እንትን የሚለው ከአፉ የሚወጣው ነው ብለው ነው የሚያምኑት። ከአፉ ከወጣ ከአፉ የሚወጣው ያ መንፈስ አፉ ውስጥ እያለ ፍጡር ነው ወይስ አይደለም ነው ጥያቄው። ፍጡር ነው ካሉ የተፈጠረ ነገር ውስጡ ነበረ ወይ? ፍጡር ካሉ ማለት ነው ፍጡር ራሱ ከራሱ ጋር የራሱ ባህሪ ነበረ ወይ? ከአፉ ከወጣ የራሱ ባህሪ ነው የሚሆነው። ስለዚህ ፍጡር ነበረ ወይ? እዛ ነበርን ወይ? ሰዎች የሚባሉ ነገሮች ትናንሽ እግዚአብሔር ነበሩ ወይ? ትናንሽ ፈጣሪዎች ነበሩ ወይ? ሬማፌዝ የሚባል ፕሮቴስታንት አንድ ትምህርት አለ። ማን ዘ ስፒሪት ያሱር ኢን ዘ ቢንግ ዘ ቦዲ የሚል ትምህርት አለ። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚል ትምህርት አላቸው። የእነሱ ትምህርት ነው የሚሆነው። ስለዚህ እኛ እግዚአብሔሮች ነን ይላሉ፣ ትናንሾች እግዚአብሔሮች ነን ይላሉ። ለምን? ከዛ ስለወጣ መንፈሳችን ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ይላል። ዘፍጥረት 1:26 ላይ ደግሞ ሰውን በመልኩ ፈጠረ ይላል። ስለዚህ መልኩ መንፈስ ከሆነ ሰውን መንፈስ ነው። ከዛ አንጻር ነው። ስለዚህ ሰው አምላክ ነው የሚል ትምህርት አለ። ትናንሽ ክርስቶሶች ነን የሚሉት ትምህርት አላቸው። ያ ካልሆነ በስተቀር ፍጡር ነው ካሉ አስቸጋሪ ነው። ያልተፈጠረ ነው ካሉ ደግሞ እኔ ጋር ያለው ማንነቴ እኔ ጋር ውስጥ ያለው ያልተፈጠረ ነው ወይ? አዎ ካሉኝ የእኔ አይደንቲቲ ነው ወይስ አይደለም ነው ጥያቄው። አይደለም ካሉ እኔ አፈር ስሆን ወደ ጌታ ትሄዳለህ የሚባለው ምኑ ነው የሚሄደው? እኔ አፈር ስሆን ወደ ጌታ ሲሄድ እኔ ነኝ ወይ የሚሄደው ወይስ የኔ መንፈስ ነው የሚሄደው? የኔ መንፈስ ዝም ብሎ የእኔ ጥገኛ እኔን ሕያው የሚያደርግ ነው እንጂ እኔ አይደለሁም። አይ ነህ ራስህ ነህ ካሉኝ እኔ እንግዲህ ያልተፈጠርኩ ነኝ ማለት ነው። ስጋዬ የተፈጠረው ነገር አፈር ሲሆን ያልተፈጠርኩ አለው ማለት ነው። ያልተፈጠረ ወሂድ የሚባል ነገር አለ ማለት ነው። እንዲህ አይነት ትምህርት ነው ያለው።
ኑማቶሎጂ በሚባለው ነገር ላይ መልስ እንኳን መስጠት የማይቻልበት ትምህርት ነው። ግልጽ ነው ባቢሎን? አዎ ግልጽ ነው። እኔም እንደዛ ብዬ ነው ማምነው። እኔም እግዚአብሔር ነው ነኝ ብዬ ነው ማምነው። ምክንያቱ እግዚአብሔር ከእኛ ስጋ ምንድን ነው ስጋ ወሰደ፣ እኛ ደግሞ ከእግዚአብሔር መንፈስ ወሰድንና ስለዚህ እኔም እግዚአብሔር ነኝ ብዬ ነው ማምነው በእንደዚህ አይነት አመለካከት። ለማንኛውም አመሰግናለሁ። አበስኩ ገበርኩ የደመነው አምላክን ከዚህ ከእንትኑ ጋር የደመነው አምላክ ደህና መገለጥ እያመጣልን ነው። 665 የሚባለው አባላቶቹ ከፍ ከፍ ባሉ የደመናው አምላክ እንማጸናለን፣ ከራማውን እንትን እንላለን እያለን ከራማውን ለማመናለን ስንል ጉዳ መጣ። ሳዊ መጽሐፍ ቅዱስ እንትን ተርሼ ነው እንደዛ ምለው እና አመሰግናለሁ። ለማንኛውም የአማርኛ ቻት ጂፒቲ አምላክ ስጋን አመጣ የሚል አለ። ስጋን አመጣ ሳይሆን ስጋን ለበሰ። የቱ ጋር እንደዛ ስጋ ለበሰ የሚል አላነበብኩም። ምን ጥቅስ ይኖር ይሆን? ምናልባት መጽሐፍ ቅዱስ ውስጥ ነው፣ የትም ቦታ ላይ ባይብልም ላይ ቢሆን ከፈለግከው ነገር ላይ ከብሉይ ኪዳን ከ30 አዲስ ኪዳን 27 ለእኔ የምእመኑ አመለካከት በቂ ነው። ያመኑ ሰዎች የሚሉት በቂ ነው ማለታቸው? አዎ ሰው አምነው ከተከተለ እሱ ለእኔ በቂ ነው። ስለነገሩ እንትና ቪሽኑም እንደዛ እኮ ነው። ቪሽኑ ራሱ 9 ጊዜ ነው የተወለደው። ራማ 7ኛው ነው፣ 8ኛው ክሪሽና ነው፣ 9ኛው ቡድሃ ነው፣ 10ኛው ደግሞ ካልኪ ተብሎ ይመጣል ወደፊት እና በየዘመኑ እየመጣ ስጋ እየለበሰ ይወለዳል። ኢንካርኔት ያደርጋል በየጊዜው እየመጣ። ልዩነቱ ከኢየሱስ ምንድን ነው? ኢየሱስ አንዴ ነው ከድንግል ማርያም ስጋ ለብሶ የመጣ አምላክ ነው የሚሉት፣ ኢንካርኔሽን ኦፍ ጋድ ብለው የሚሉት። የሂንዶች ግን በተለያየ ጊዜ ነው የመጣው። 9 ጊዜ መጥቷል። አሁን ደግሞ 10ኛው ነው የሚጠበቀው። ቪሽኑ ማለት ነው፣ ወልድ ይባላል እሱ ማለት ነው። እና አባቱ ደግሞ ብርሃማ ነው፣ ብርሃማ ነው በየጊዜው የሚልከው። ያኛው ደግሞ አንድራ የሚባል አለ፣ ወይም ደግሞ ሲቫ የሚባል አለ፣ አጥፊ ነው። መጨረሻ ላይ የሚያጠፋው እሱ ነው። 3ኛ ይመጣል። አሁን ያኛው ፈጥሮ ነው ቁጭ ያለው ብርሃማ የሚባለው አብ የሚባለው አባት የሚባለው። ቪሽኑ በየጊዜው እየመጣ ያድናል፣ ይወለዳል ራሱ ማለት ነው። የማዳን ስራ ነው የሚሰራው ቪሽኑ ማለት ነው። እና አዳኝ ነው። ከዛ መጨረሻ ላይ ግን የሚያጠፋው ልዩነቱ ምንድነው? መንፈስ ቅዱስ የሚባለው 3ኛው አካል ያ ሲቫ ማለት ነው። ሲቫ የተባለበት አጥፊ ማለት ነው እና ያጠፋዋል። ፍጥረትን የሚያጠፋው እሱ ነው። 3ኛው የስራ በስራ ድርሻ ነው ልዩነታቸው። ብርሃማ አምላክ ነው፣ ቪሽኑ አምላክ ነው፣ ሲቫ አምላክ ነው። ግን አምላክነታቸው አንድ ነው። የሰንሳቸው ማለት በምንነት አንድ ናቸው፣ በማንነት 3 ናቸው። ያ ነው ልዩነቱ ማለት ነው። እንግዲህ ከዛ በኋላም ያሉት እነ ኦባንሺዳ ምናምን ጋር ስታነብ እነ ፑራናዎች ካልኪ ፑራና፣ ቪሽኑ ፑራና ጋር ምናምን ስትሄድ ደግሞ በእያንዳንዱ ነገሮች ላይ እየመጣ እንትን ይላል። ላም ሆኖም የመጣበት ሰዓት አለ ይላሉ። እና ላም አትበላም፣ አትታረድም። ለምሳሌ ለምን እንትን ነው? በአንድ ወቅት ላም ነበረች ራሱ አይተህ ከሆነ በፑራና ውስጥ ማለት ነው። እነ ኡባንሺዳ፣ እነ ያዞርቤድ፣ አግራባቤድ፣ ሳምቤድ እና ሪግቤድ የሚባሉ መጽሐፎች አሉ። በእነሱ መጽሐፍ ስትመለከታቸው የሆነ ሰዓት ላይ ላም ሆኖ የመጣበት ሰዓት አለ እና ስለዚህ ላም የማያርዱበት ምክንያት ለዛ ነው፣ ክቡር ነው ይላሉ። ለምን? በአንድ ወቅት አምላክ ላምን ስጋ አድርጎ ለብሶ መጥቶ ነበር ብሎ ስለሚያምኑ። የኢንዲያኖችን ስላሴ ያስተማርክበት ቪዲዮ ዳውንሎድ አድርገን ይላለ እና ሰማዋለሁ። አንዳንዴ የምገረምበት እንትን ነው፣ ትምህርት ነው። ብዙ ነው የምትሰማው። ራሱ እንትና የሞርሞኖች ጋር ውይይት ነበረኝ። አሁን የዛሬ 2 ሳምንት ምናምን አካባቢ ውይይት ነበረኝ እና እነሱ ደግሞ ከእነሱ ጋር ሰዋይ ዘፍጥረት 1:1 በረሺት ባራ ኤሎሂም ኤታ ሸማኢም ኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ እና ኤሎሂም የኤሎሃ ብዙ ቁጥር ነው አማሉት ማለት ነው እና ፈጠረ ሳይሆን መባል የነበረበት ፈጠሩ ነው መባል የነበረበት። ለምን? ባራ ነው የሚለው። አይ ግን እኮ ሲንጉላር ነው፣ ባራ ነው የሚለው። ባሩ አይልም ስላቸው የግድ ማለት የለበትም። ለምን? ሙሴና አሮን መጡ ለሚለው ቃል ያቮ ነው የሚጠቀመው። ያቮ አይልም፣ መጡ ነው የሚለው። ግን ያቮ የሚለው ለፕሉራል መጠቀም እንችላለን። ስለዚህ በአካል የተገለጡት 3 ናቸው። ራስ ለሰው የተገለጡት 3 አካላቶች ናቸው እንጂ ብዙ ናቸው አሉኝ። ዘፍጥረት 1:26 ላይም እግዚአብሔር ኑ እንፍጠር ሲል ማነው እንፍጠር ሲል ለብዙ አካላቶች ናቸው፣ ብዙ ናቸው። በቁጥር እንደውም አይገደቡም። በዓለም ላይ እንደውም 6 ቢሊዮን ምናምን ህዝብ አለ ተብሎ ይታመናል። እነሱ ግን 6 ቢሊዮን ብቻ አይደሉም፣ ብዙ ናቸው። እና ለሰው ልጆች የመጡት 3ቱ ብቻ ናቸው። ወልድ መንፈስ ቅዱስ ብቻ ናቸው 3ቱ ማለት እና ሌላም አለች ራሱ በተወሰነ የተገለጠች ሴት አምላክ አለች ራሱ የአብ ሚስት ሰማይ ላይ የምትኖር ብላም ብለው አሉ። ከፈለጋችሁ ጠይቋቸው እነሱን። ሪሊ እውነታችሁን ነው ስላቸው ከመጽሐፍ ሞርሞን ምናምን ራሱ እየጠቀሱ ነው የሚያወሩት። መጽሐፍ ሞርሞን ሞሪኒ የሚባል መልአክ በወርቅ ጻል አድርጎ 4ኛው ክፍለ ዘመን ላይ የነበረው መጽሐፍ ሰጠው፣ የተጻፈ መጽሐፍ ማለት ነው። እና
ከዛ አንጻር ነው ምናምን ብለው ነው የሚያምኑት። ግን ክርስቲያኖች ናቸው እነሱ። ክርስቲያን ነን ይላሉ፣ በልሳን ይጸልያሉ፣ ትንቢት ይናገራሉ፣ በኢየሱስ ስም ነው የሚያጠምቁት። ሲያጠምቁ በአብ ወልድ መንፈስ ቅዱስ ስም አይደለም። ግን በስላሴ ያምናሉ። ስላሴ አንድ አምላክ ናቸው፣ ሶስቱ አካላት አንድ አምላክ ናቸው ብለው ያምናሉ። ግን ሶስት ብቻ አይደሉም፣ ሶስቱ የተገለጡት ናቸው፣ ብዙ ናቸው። አሁን እዚህ ገስት ላይ ያለው ስንት ሰው ነው? 9 ሰው ነው። አሁን ደግሞ ጎሏል፣ 8 ሰው ነው። 8 ሰው አለ ራሱ ማለት ነው። ገስት ላይ ያለ ነው 8 ሰው የተባለው እንጂ ሰው የሚባለው ገስት ላይ ያለው ብቻ አይደለም። ገስት ላይ ስላሉት ሰዎች ነው የምናወራው። ልክ በተመሳሳይም እንደዛ ነው። ከዛ በኋላ እንደዛ ነው ብለው የሚያምኑት ሞርሞኖች ኢየሱስ ክርስቶስ ከእስራኤል ሀገር ተነስቶ እኛ ጋር መጥቶ ነው እኛ ጋር መጥቶ ከሰበከ በኋላ ነው ያደረገው ብለው ነው የሚያምኑት አይደል? ካልተሳሳቱ እንደዛ ነው። እንደዛ ይላል። ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ዘንድ ይገባኛል ስለሚል ከዚህ በረት ያልሆኑ ሲል ከእስራኤል በረት ውጭ የሆኑ ሌሎች በጎች ነበሩት። እስራኤል ውስጥ የሄዱ በባቢሎን ምርኮ ጊዜ የሄዱ ሰዎች ነበሩ። ያሬዳውያን የሚባሉ የሄዱ ነበሩ። አሜሪካ ሬድ ኢንዲያን ውስጥ ሄደው የተሰደዱ ሰዎች አሉ። እነሱ አይሁዳውያኖች ጋር መጥተው አስተምሮ ነው ያደረገው። ለእናንተ ምለው ለሌሎቹ ምላለሁ ስላለ ሄዶ መጥቶ እንትን ነው። ይህን ጥቅስ የሚገርም ነገር ካሽሚር ላይ ሚርዛ ጉላም አህመድ የሚባል አለ ከሙስሊም ውስጥ የወጣ ካሽሚር ላይ እሱም እንደዛ ይላል። ኢየሱስ መስቀል ላይ ፌንት ነቀለና ከዛ በኋላ ፌንት ነቀለና ሲሰቅሉት አምልጧቸው ከመስቀል አምልጦ ሄዶ ህንድ ሄዶ ገብቶ ካሽሚር ላይ 120 ዓመት ኖሮ ሞተ ብለው ያምናሉ። አረገ ምናምን የሚልም ትምህርት የላቸውም። እንደዛ አሉ። አህመድያ ይባላሉ። ቃዲያኒ ይባላሉ። አህመድያ የሚባል ስም ነው ያላቸው ማለት ነው። እና እነሱም እንደዛ ነው የሚያስተምሩት ትምህርታቸው ማለት ነው። እንደዛ ብለው ያስተምራሉ። እና ጥቅስ ስትላቸው ለእናንተ ምለውን ለሌሎቹ ምላለሁ ይላል። ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ስለሚል መጥተዋል። እኛ ጋር ነው የመጣው። በ33 ዓመቱ አምልጦ ከእስራኤል ከመስቀል ላይ አምልጦ 120 ዓመት ኖሮ ነው የሞተው ይላሉ። እነዚህም ደግሞ የራሳቸው ትርክት አላቸው። እንደዚህ አይነት እንትን ያላቸው ከዛ አንጻር ነው። እና እነሱም እንደዛ ነው የሚሉት ሞርሞኖች ማለት ነው። ሞርሞኖች ለየት የሚያደርጋቸው ነገር ሲጋራ አያጨሱም፣ ለስላሳ አይጠጡም፣ ይሄ የእንትኖችን ቡና አይጠጡም፣ ሻይ አይጠጡም፣ ኒኮቲን ያላቸው ነገሮች በአጠቃላይ አይጠቀሙም። የሚጠጡት ወተትና ውሃ ብቻ ነው የሚጠጡት ያየሁት። ከዛ ውጭ ምን መከራ አይጠቀሙም። ዲሲፕሊን አላቸው፣ ያዳምጣሉ፣ አዳማጮች ናቸው፣ ያወራሉ። ለከጆ ዋይትነስ እና እነሱ እንትን ነው ራሱ ማለት ነው። መጽሐፉን ይዞ ለመከራከር እንደዛ ነው እንትን የሚሉት ማለት ነው። እና እኛ ጋር ከመጡ 2 እድል ነው ያላቸው። ሁሌ ነው የምነግራቸው። መጀመሪያ ከመወያየት በፊት የምነግራቸው እሱን ነው። ሞርሞን፣ የያዋ ምስክር ምናምን የመሳሰሉት ስለሚያዳምጡ 2 ምርጫ እንዳላቸው ነግራቸው። ወይ ኤቲስት ትሆናላችሁ ወይ ትሰልማላችሁ። ግን በእምነታችሁ እንደማትቆዩ በጣም እርግጠኛ ነኝ ብዬ ነው የምነግራቸው በዚህ ደረጃ ማለት ነው። ጃን ታስታውስ እንደሆነ የዋ ምስክር ነው። እና ለመጀመሪያ ጊዜ እሱ ቤት ነው ያገኘሁት። ከማግኘቴ በፊት ነግሬዋለሁ። እስከ መጨረሻው ድረስ ፋይት ካደረግ ወይ ትሰልማለህ ወይ ደግሞ ኤቲስት ትሆናለህ። አንድ ልጅም እንደዚሁ እንደዛ ብዬው ነበረ። ኤቲስት ሆኖ አገኘሁት። አሁን ቴሌግራም ላይ ሁላ ይመጣ ነበር እና ኤቲስት ነኝ አለኝ። አሁን ኤቲስት ሆኛለሁ፣ በቃ በምንም ነገር አላምንም ምናምን አለ። እና 2 ምርጫ ነው ያላቸው እንደዛ ስለሚያዳምጡ ማለት ነው። አሁን ትልቁ የፕሮቴስታንት ችግር አያዳምጡም። ኦርቶዶክስ ትልቁ ችግር አያዳምጡም። ፋይት አያደርጉም። ሀሳብ ላይ እስከ መጨረሻው ድረስ የሚመጣውን አርጊመንት እስከ መጨረሻው ድረስ አይጋለጡም። ነው አይጋፈጡም። መጋፈጥ የሚባል ነገር ፊት ለፊት አይጋፈጡትም። እሱ ነው እንትን። ኦኒሰስ ደግሞ እንደዛ ነው። የተለያየ ናቸው። አሪፎችም አሉ፣ እንደገና ደግሞ ዝም ብለው የሚሆኑ ልጆች አሉ። ኦኒሰሶች ማለት ነው። አሁን ያዲ ላይ ነው መስራት ያለብን። ያዲ በቃ እሱ ላይ በጣም መስራት አለብን። ያዲ እነ ዴራ ምናምን የመሳሰሉት እነሱ ላይ በጣም መስራት አለብን። ቶሎ ቶሎ ቢመጡ አሁን እነሱም አይቀርላቸውም መጨለላቸው ማለት ነው። ሌላ ጊዜ ጠይቃለሁ ስለ ኤቲስትነትና ስለ ምንድነው ጨለማው እንትን የሚለውን ይሄ ድብቁ ግሩፕ የሚባለውን ነገር ስለ እሱ ትንሽ እንድታብራርልኝ እፈልጋለሁ። አሁን ሳይሆን ሌላ ጊዜ ማለት ነው። እና አመሰግናለሁ። ያው ፈጣሪ የጠበቀህ የአማርኛ ቻት ጂፒቲ። እናመሰግናለን። እሺ፣ እናመሰግናለን እኛም